እሺ እሱ እየወሰደች ደግሞ የልጅን ጤንነት ደግሞ አሁን በአልትራሳውንድ ቼክ እናደርጋታለን። እሺ 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 ረጋጋት ያስፈልጋል። እሺ ውብዬ ያጋጥማል ውዴ ምን አባቴ ያጋጥማል። ተረጋጋ አባት ተረጋጋ። እሺ አንዴ በሩ ይዘጋልኝ። እሺ አንዴ አልትራሳውንድ ላነሳት ነው። በሩ ይዘጋልን። አንዴ ተረጋጋ። ተረጋጋ። እሺ እናት ይኸውልህ ተረጋጋ። ባለቤት አተነፋፈሷ ደህና ነው፣ የልብ ምቷ ደህና ነው። እሺ የደም ግፊቷ ነው ትንሽ ዝቅ ያለው። እሱ ደግሞ እንደምታየው ግሉኮስ አድርገንላታል። ይህን ግሉኮስ እየወሰደች ደግሞ አሁን ደግሞ በሚቀጥለው የሚሆነው የልጅን ጤንነት ማረጋገጥ ነው። እሺ ልጁስ ደህና ነው? አሁን በአልትራሳውንድ በደንብ የልጅህን እንቅስቃሴ የልጅ የልብ ምትና በደንብ እንድታዳምጥና ደህና መሆኑን እናረጋግጥላለን። እሺ አንተ እዚህ ያለ ማለት ነው። እሺ ነው እንደው ተረጋጋ ይኖርብሃል። እሺ ሻባ ተረጋጋ። እሺ ምንም አይነት አደጋ ሲያጋጥም ተጎጁ ወደ ሐኪም ቤት ማምጣት እንጂ መደናገጥና አማርበሮ መፍጠር በምን ታምር አይመከርም። እሺ ምክንያቱም ታካሚውን ልንጠቅመው ወይም ልናግዘው አንችልም ማለት ነው። እሺ እኛ ተፈተን ነው ተጎጁን አካል ወደ ሐኪም ቤት አምጥተን በቂ ሕክምና እንዲያገኝ ማድረግ የሚኖርብን። እሺ አሁን ልብሷን ከፍ እንድትል ታደርግልኛለሽ። እሺ ትነቃለች፣ አሁን ደህና ትሆናለች። እሺ አለብሽ። ደህና ናት። እሺ ደህና ናት። እሺ ደህና ናት። እሺ ደህና ናት። ተረጋግናት። እሺ ተረጋግናት። ደህና ናት። እሺ ያለው ነገር ይሄን ይመስላል። አሁን ትነቃለች። ባለቤት እቺን ነገር ገዝተህ ትመጣለህ። እሺ በቃ ተረጋጋ። የልጅን የልብ የምታዳምበት እንቅስቃሴ እንዳለው ነገርኩህ። ከዚህ በላይ ትፈልጋለህ? ደህና ነው። እሺ ደህና ናት። አለሽኝ ደህና ናት። እሺ እኔ ጌታ ትነቃለች። አሁን እሺ ትነቃለች። እችን መድኃኒት ወሰነ። እሺ ውዴ ደሳላችሁ ወይ ደሳላችሁ ወይ ንገረኝ ኪራንተን እኮ ነው አንተ ራስህ ለምንድን ነው ያላረፍከው? ለምን ነው ያደረኩት? ምን ነው በእናንተ ምክንያት ነው። ሰምታለህ? አንቺ ራስሽ ችግር ያለብሽ ነው። አንቺ ደሳሽ አይደል? አንጀትሽ ከቤት ታለቅሻው ገና አሁን ገና ገባ ገና ናት ብለህ ትጠይቀኛለህ እንዴ? ጀብ እንደሰራ ነገር ሚስቴን እኮ ነው። አንተ ሚስቴን እኮ ናት ያለችው የተጎዳችው። ምን እንደደረገ ለኔ ምን ይሰራል? ለኔ ምን ይሰራል? አሁን ያንተ መረጋጋት አለመረጋጋት ምንድን ነው? አንተን ያበላሽኸው አንተ የሰራኸው ስራ ነው። እሱ የተረፈው
አረጋግጫለሁ። ምን መቼ ያረጋግጥ? ቤት በኩል አረጋግጥ። ወንድምሽን አረጋግጥ። ወንድምሽ በእጅግ ሰበብ ውስጥ ነው የምትገቡት። እሺ አሁን ሂዱልኝ። ወንድምሽን አረጋግጥ። ሂዱልኝ። ወዴት ነው የምንሄደው? አንሄድም። ወዴት ነው የማትሄጂው? እኔ አልሄድም ብዬሽ ማለት አለብኝ። አንቺስ ደስ አለሽ አይደል? እኔ ገብቼ አያታለሁ። እኔ ገብቼ አያታለሁ። እኔ ልጅ አንድ ነገር ውብዬ አንድ ነገር ትሁን አለቅህም። እየሰማኝ ነው አይደል? ልጄና ሚስቴ አንድ ነገር ይሁን አለቅህም። በተአምር ናይ ምንድን ነው ያደረከው? ቆይ ናይ ምንድን ነው? ናይ ሂዱልኝ። ዞር በይ አንቺ። ምንድን ነው እያደረግህ ያለኸው? ይሄ ሁሉ ነገር እናንተ ምክንያት ነው። እናንተ ናችሁ ይሄን ሁሉ ያደረጋችሁ። የምር አልፋታችሁ። ጀመረ አልፋታችሁ። እናንተ ናችሁ ያደረጋችሁት ይሄን ነገር። በቃ ነገሩን እናስተካክላለን። በቃ ምንድን ነው እያልሽ ያለሽ? እናንተ ናችሁ ይሄን ሁሉ ነገር ያመጣችሁት። የምር ተረጋጊ። እንደ ወንድምሽ ስሜቴ መሆን ያስፈልጋል። አንድ ነገር ከእናንተ አላታለሁ። ምንም አትሆንም። አንድ ነገር ትሁን። ምን ማለት ነው? ምንም አትሆንም። ይሄን ነገር በውስጥ እንጨርስ አላልኩም ወይ? ንገሩ። የኛ ችግር አይደል? ልጅቷ ታዲያ ምን እናድርግ? ልጅቷ እኮ በቃ ነገሩን ካልፈታው ተኝቼ ያላልኩም ብላ እኮ እሷ ባትኖር እኛ በያናት ባንመጣም ትመጣለች። ነግሬያችሁ ነበር፣ እርጉዝ ናት ብዬ ነግሬያችሁ ነበር እኮ። ይኸውልሽ ብቻዋን ታገኛትና ማለት ነው። ብዬ ብቻዋን አግኝታትና ልጅቷን አግኝታ ምንድን ነው ምንም ባይመስለኝ ጊዜ ይመጣል እንዴ? ምንም ባይመስለኝ ጊዜ ብቻዋን አግኝታት ነግራት ነው ወይ? ከዚህ የከፋ ነገር ነው የሚያጋጥመው። ለምንድን ነው እሷንም ልጅቷንም እናንተንም ከዚህ በኋላ ማየት አልፈልግም። በቃ ጠፉ ከኛ አጠገብ ሂዱ። በቃ ይሄን መዘዝ ሁሉ ያመጣችሁት እናንተ ናችሁ። ትሰማለህ? እናንተ ናችሁ ይሄን መዘዝ ያመጣችሁት። ሂዱ በቃ ከዚህ ሂዱ በቃ። ምንድን ነው መረጋጋው? በእኛ ምክንያት እኮ ነው እንዲሆነችው። በእኛ ምክንያት ነው እንዲሆነችው። አንቺ ተረጋግተሽ ወንድምሽን ማረጋጋት አልቻላችሁም። ገባሽ? አንድ ነገር በወንድምሽ ምክንያት ነው ሁሉ ነገር የተፈጠረው። ማንም የለም። ይኸውልሽ ልጅቷ እድሜውም እኛ ይዘና ባንመጣም ቤት ድረስ ትመጣልሽ ነበር። ቢያንስ አንደኛ፣ ሁለተኛ ደግሞ ተረጋግተሽ ማረጋጋት። በቃ ከዚህ በኋላ እናንተም ልጅቷ ሆናችሁ ልናያችሁ አንፈልግም። በቃ ከህይወታችን ውጡ። አለቀ በቃ። አትበጥጡን። አንድ ነገር ብትሆንስ? ቆይ ቢቀርብንስ? እርጉዝ እኮ ናት። አንድ ነገር ብትሆንስ? ቆይ እኛ አይደለም ልጅቷ ናት ቤት ድረስ የመጣችው። እኛ ተከታተልን ብለን እኛ ሰው ልጅቷ ተከታተልን የመጣ ነው። እኛ ነው ምን ይፈጣል? ደስ አላችሁ? ሻማ አብሮ ሂዱና ሂዱ። ሻማ አብሮ ያልገባሽ ነገር ምን መሰለሽ? እኛ ተከትለናት የመጣ ነው። እንደ አይነት ነገር እንደሚፈጠር ማናቅም ነበር። ለምን አትረጋጊም? አሁን መፍትሄውን እናስብ። ለምንድን ነው የምትሄጂው? አንቺ ራስሽ ለምን ደግሞ አትረጋጊው? አንቺ እኮ ባሽ እኮ ከሱ በእኛ ኬዝ እኮ ነው ይሄ ሁሉ ነገር የመጣው። እናንተ ባመጣችሁት ኬዝ ነው ይሄ ሁሉ ነገር የሆነው። አይመለከተኝም። በቃ ሂዱ። በቃ ሂዱ። በቃ ከዚህ በኋላ ሂዱ። ወንድምሽን አረጋጊ። ምንም እንደተፈጠረ ነገር የለም። አሁንም ትመጣለች፣ ችግር ትፈጥራለች። እኛ ችግር የለውም፣ እንሄዳለን። የምንም ማንንም ማየት አንፈልግም። ልጅቷ ያለች በቃ ውጡልን። ይሄ የውሸት ታሪካችሁን ይዛችሁ ሂዱ። በቃ አለቀ። ውሸት አራት ነጥብ። በቃ ውሸት አያረግም ወንድሜ፣ አያረግም። አራት ነጥብ አያረግም። በቃ አላረግም። የሱ ስልክ አላችሁ የራሳችሁን የለም። ይሄ ስለዚህ ነገር አናውራ፣ ስለዚህ ነገር አናውራ። ዋናው ውብዬ አቀነባብራችሁ ነው የመጣችሁት። በቃ አራት ነጥብ አቀነባብረው እውነቱን እናወጣዋለን። አንድ ነገር አዳምጪ። አምናለሁ ስልኩን የኔ ነው አለ ውብዬ። በሱ ምክንያት በቃ አውቃ እሷ ትዳራቸውን ልበጠብጥ ነው የመጣችው። ትዳራቸውን ልበጠብጥ ነው የመጣችው። ውጡ በቃ ሂዱ። በቃ ወንድምሽ እርግጠኛ ነሽ? ወንድምሽ አሁን እኮ ታማለች እዛ። አሁን ውብዬ ብቻ ተረጋግተሽ አረጋጊው። በቃ ናሂን ተረጋግተሽ አረጋጊው። በቃ ይሄን ሰላም ነው ውብዬ።